ስለ ጤናዊ ሰዓታችን ላይ ደርሰናል። ሮቤል ደግሞ እንደለመደው ወጣ ብሏል ወደ አንድ ትልቅ ማዕከል ወደ መቅረዝ አጠቃላይ ሆስፒታል ሄደው ሁለተኛ ቅርንጫፋችንን ከፍተናል ብለዋል። የተለያዩ አገልግሎቶች አሉም ብሎኛል። ምን አለ የሚለውን ከፕሮግራሙ አይተን እንመለስ። ስለ ጤናው ሰላም እንዴት ዋልሽ? እግዚአብሔር ይመስገን። አለን ይመስገን። እናንተ ጋር ሕክምና መውሰድ ፈልጌ ነበር እባክሽ። ይቻላል? እሺ፣ የምን ሕክምና ነበር የፈለጉት? ትንሽ ውስጤን ጥሩ አልተሰማኝም እና እሱን መታየት ፈልጌ ነበር። እሺ፣ የት አካባቢ ነው እርሶ? አሁን ልክ ተባበሩት አካባቢ ነው ያለሁት። ሴምሲ ጋር። ወደ ሴምሲ ያ። እሺ፣ እንደዛ ከሆነ መቅረዝ አጠቃላይ ሆስፒታል ሁለት ቅርንጫፎች አሉት። አንደኛው ካሳንቺስ ነው፣ ሁለተኛው ደግሞ ሀያት አደባባይ አልፎ ወደ ጣፎ በሚወስደው መንገድ ላይ ነው ለእርሶ የሚቀርቡት። ወደ ሀያት ጣፎ በሚወስደው መንገድ ነው። እዛ ቢሆን ይመቾታል? ይመቸኛል፣ ይቀርባል ይመስለኛል። እሺ፣ አድራሻው ከሀያት አደባባይ ወደ ጣፎ በሚወስደው መንገድ ላይ 02 ጤና ጣቢያ ሳይደርስ በፊት ነው። በእግር የሚሄዱ ከሆነ በእግር ነው ወይስ መኪና ይዘዋል? ተሽከርካሪ ይዣለሁ። እሺ፣ ተሽከርካሪ ከያዙ ደግሞ አያት አደባባይን ይዘው ወደ ጣፎ በሚወስደው መንገድ በሚሄዱበት ጊዜ ኢኮማርት መደብር ጋር ሲደርሱ ወደ ግራ ይታጠፋሉ። ከዛ ደግሞ መልሰው ወደ ግራ ከታጠፉ በኋላ ወደ መገናኛ በሚወስደው መንገድ ሲመለሱ 02 ጤና ጣቢያን ካለፉ በኋላ መቅረዝ የውስጥ ደዌና የህፃናት ሕክምና ማዕከልን ያገኛሉ። መልካም። ሎኬሽን ላይም አገኘዋለሁ አይደል? ይገኛል። መቅረዝ ኢንተርናል ሜዲሲን ፔዲያትሪክ ብሎ ይመጣሉታል። አመሰግናለሁ። እሺ፣ መልካም ቀን። ቴንክ ዩ። አለን ይመስገን። ሕክምና ማድረግ ፈልጌ ነበር እባክሽ። መልካም ቴንክ ዩ። ሃይ ሮቤል፣ እንዴት ነሽ? ሰላም ነው ወይ? እንዴት ነሽ? አለን ይመስገን። እዚህ መጣሽ እንዴ? አዎ፣ ሁሉም ቦታ ነው ያለ ነው። ናይስ። አክቹሊ ድሮ የምታውቀን መቅረዝ ጠቅላላ ሆስፒታል ካሳንቺስ አካባቢ ነው። ካሳንቺስ መጥቼ ነበር። አሁን ወደ አያት አካባቢ መቅረዝ የውስጥ ደዌና የህፃናት ሕክምና ማዕከል ብለን አዲስ ቅርንጫፍ ከፍተናል። ደግሞ ጥሩ ሎኬሽን ነው። አሁን እኔ ሴምሲ ነበርኩና ስደውል እዚህ ያለ ስትለኝ ቆንጆ ብዬ ነው የመጣሁት። እውነት ነው። ሞር ኦፍ ኮንቪኒየንስ እና ተደራሽነትን ለማስፋት በደንበኞቻችን ጥያቄ መሰረት ስለሆነ እዚህ አዲሱ ብራንች ከፍተናል ማለት ነው። እንኳን ደህና መጣችሁ። ወደ ሰፈራችን ቆያችሁ? አይ በቅርብ ነው። ኦልሞስት 2 ወር አካባቢ ሆነናል። ለቤት ሲሆን ቤት ለምቦሳ ይባላል። ለሆስፒታል ምንድን ነው? ቤት ለሆስፒታል አይ ዶንት ኖ አላውቅም። ንገሩን እንጂ አዘጋጁና። አይ ቲንክ ጥሩ ሀሳብ ነው። ቼክ ለማድረግ መጥቼ ነበረ። ታይ ብላኝ ነበር። በቃ ሮቤል ቀጥታ ወደ ትራያጅ ክፍል እንምራና ከዛ በኋላ ሕክምናን ትከታተላለህ ማለት ነው። ሰላም ይመስልኝ። ሲስተር ፍቲ ተባረክ እባላለሁ። እንዴት
ቴስትን ጨረስ ትራያጅ ያለውን እዚህ ያለውን ጨርሻለሁ። ደምህን ለክ ሁሉንም ነገር አድርጎ ሁሉ ነገር ኦኬ። በቃ ውጤቱ እስኪደርስ ድረስ የተወሰነ ቱር እንዲሰጥ ዶክተር ደጉ ጌጤ የሆስፒታላችን ማኔጂንግ ዳይሬክተር አገኘውና ቱር ይሰጣል ማለት ነው። ዶክተር ሰላም እንዴት ነህ? ልታስጎበኘኝ ነው? ማን ልበል? ዶክተር ደጉ እባላለሁ። የማዕከሉ ማኔጂንግ ዳይሬክተር ነኝ። ስለዚህ በቃ መልካም ቱር ሮቤል። እዚህኛው ፍሎር ላይ የምንሰጣቸው አገልግሎቶች አልትራሳውንድ አለ፣ የድንገተኛ ሕክምናና በውጭ በኩል ደግሞ የፋርማሲ አገልግሎት አለን። አሁን የምንሄደው ወደ ላቦራቶሪ ነው። በሊፍት እንሂድ። ይኸኛው የስታፍ እና የእንግዶች ሊፍት ነው። የታካሚዎች ሊፍት ደግሞ ሌላ አለ። እዛ ጋር ሌላ አለ። ይሄ ላቦራቶሪያችን ነው። ላቦራቶሪያችን የተሟላ ላቦራቶሪ አገልግሎት ይሰጣል። ከውጭ የሚመጡ ምርመራዎችንም እዚህ የሚታዘዙ ምርመራዎች ይሰጠናል። እዚህ ጋር የምናየው አሁን ሙሉ የደም ምርመራዎችን ፕሮሰስ እየተደረገ ነው ያለው። እንዲሁም እዚህ ጋር የምናያቸው ደግሞ የተለያዩ አይነት የሆርሞን ምርመራዎችን የምናደርግበት ነው። እዚህ አካባቢ ይሄኛው ደግሞ የኬሚስትሪ የሚባሉ ምርመራዎችን የምናደርግበት ማሽናችን ነው። የኔ ምርመራ የትኛው ጋር ነው ያለው? ያንተ ምርመራ እንግዲህ ሁለቱም ጋር አለ። ታካሚዎች እንደመጡ እዚህ ጋር ቁጭ ብለው ናሙና ይወሰድላቸዋል። እሱ ከተወሰደላቸው በኋላ እዚህ ጋር ይለያል። ምርመራዎቹ እንደየምርመራዎቹ ይለዩና ወደየማሽኖቹ ይሄዳሉ ማለት ነው። አሁን ደግሞ የምንገኘው ሰከንድ ፍሎር ላይ ነው። ሰከንድ ፍሎር ላይ የሚሰጡ አገልግሎቶች የተመላላሽ ሕክምና አገልግሎት ነው። በዚህ የተመላላሽ ሕክምና አገልግሎት የህፃናት የተመላላሽ ሕክምና አገልግሎት፣ የአዋቂዎች የተመላላሽ ሕክምና አገልግሎት እንዲሁም በተጨማሪ የቆዳና የልብ ተመላላሽ ሕክምና አገልግሎቶች ይሰጣሉ። ከዛ በተጨማሪ ደግሞ ሐኪሞች ካዘዙላቸው በኋላ ፕሮሲጀሮች ሲያስፈልጓቸው እዚህ የፕሮሲጀር ሩም አለ። ህፃናት ድንገተኛ ሕክምና የሚሰጥባቸው ፍሎር ነው ይሄኛው ፍሎር። ተኝቶ መታከም ያለባቸው ታካሚዎች ደግሞ ሲኖሩ ተኝቶ ሕክምና ክፍሎች ላይ ይኖራሉ። ወደዛ መሄድ እንችላለን። እሱን ደግሞ እናያለን። እዚህ ያሉትን ይሄኛው ሶስተኛ ፍሎር ነው። ሶስተኛ ፍሎር ላይ የሚሰጠው አገልግሎት የውስጥ ደዌ የተኝቶ ሕክምና አገልግሎት ነው የሚሰጠው። አጠቃላይ ወደ 11 አልጋዎች አሉት። 3 አይነት የአልጋ ማዕረጎች ይገኛሉ። አንደኛ ማዕረግ የሚባል አልጋ አለ፣ ሁለተኛ ማዕረግ የሚባል አልጋ አለ፣ ሶስተኛ ማዕረግ የሚባሉ አልጋዎች አሉ። ያው ልዩነታቸው በሕክምና ጉዳይ ልዩነት የላቸው። ልዩነታቸው ምንድነው? አንድ ክፍል ውስጥ 3 አልጋ መኖሩ ነው ሶስተኛ ማዕረግ የሚባለው። ሁለተኛ ማዕረግ የሚባለው 2 አልጋ መኖሩ ነው። አንደኛ ማዕረግ የሚባለው ደግሞ ፕራይቬት ሩም የሆነ አንድ አልጋ ነው የሚገኘው። የዛሬን እዚህ የሚያደርሰኝ አይመስለኝ አመጣጥ ያር እውነት ነው። አሁን ደግሞ የምንገኘው 5ኛ ፍሎር ላይ ነው። 5ኛ ፍሎር ላይ 3 ዋና ዋና አገልግሎቶችን እንሰጣለን። የመጀመሪያው የቪአይፒ አገልግሎት ነው። ከዛ ቀጥሎ ደግሞ ከፍተኛ ክትትል ወይም ደግሞ ሃይ ዲፔንደንስ ዩኒት የሚባል አለ። ከዛ 3ኛው አገልግሎታችን የፊዚዮቴራፒ አገልግሎት ነው የምንሰጠው እዚህ ፍሎር ላይ ማለት ነው። አሁን ወደ ሃይ ዲፔንደንስ ዩኒት ወይም ከፍተኛ ክትትል ወደሚሰጥበት ክፍል እንሄዳለን። በዚህ በሃይ ዲፔንደንስ ዩኒት ውስጥ
ከጽኑ ህሙማን መለስ ያሉ ከኖርማል ታካሚዎች ደግሞ ትንሽ ህመማቸው ጸና ያለባቸው ታካሚዎች ናቸው የሚታዩት። በተለያዩ ምክንያቶች እዚህ ክፍል ውስጥ የምንሰጣቸው አገልግሎቶች ከፍተኛ ክትትል የሚፈልጉ ማሽን የሚያስፈልጋቸው ታካሚዎች ሲኖሩ ለእነሱ ክትትል የምናደርግበት ክፍል ነው ይሄ ክፍል ማለት ነው። ሰውም አይገባም አይደል? አስታማሚዎች አይገቡም። ከታካሚና ባለሙያ ብቻ ነው እዚህ ክፍል ውስጥ የሚሆነው። ዶክተር ጥሩ ቆይታ ነበር። እንግዲህ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። እኔ ደግሞ ውጤቴን ልቀበል። እሺ፣ መልካም። እሺ ሮቤል፣ እንዴት ሆነ? ሁሉ ነገር አለቀ? ሁሉ ነገር አለቀ? በደንብ ቆንጆ ቆይታ ነበር። አሪፍ ነው። በደንብ ቱር አደረጋችሁ ከዶክተር ደጉ ጋር? አንዳንዱን ነገር አየሁ። ኦኬ። እንኳን በዚህ ሎኬሽን ደግሞ መጣችሁ። አይ ጥሩ ነው። እውነት እንደተባለው ይሄ ብቻ አይደለም መቅረዝ ሁለገብ የጤና አገልግሎት የሚሰጥ ነው። ያው እንዳየኸው መቅረዝ ጠቅላላ ሆስፒታል የካሳንቺስ አለ። ከዛ ደግሞ ፋርማሲቲካል ኢምፖርት እና ዲስትሪቢዩሽን ላይ ገብተናል። አሁን ወደ በቅርቡ ደግሞ የምንመጣቸው ቼን ኦፍ ፋርማሲስት ደግሞ የተለያየ ቦታዎች ፋርማሲዎች አገልግሎት መስጠትና የቤት ለቤትና የአምቡላንስ ሰርቪስ የሚለው በቅርቡ የምንገናኝ ይሆናል ማለት ነው። በደስታ መልካም ቀን ሮቤል። ቴንክ ዩ። እኔም ውጤቴን ልወስድ ነው። የዛሬው ስለ ጤናው ፕሮግራማችን ይህን ይመስል ነበር። መልካም ውሎ።